የተለያዩ ሀገራት መገበያ ገንዘቦችን ይዛችሁ በሀገር ውስጥም ሆነ ከሀገር ውጭ ያላችሁና በከፍተኛ ደረጃ መመንዘር ከፈለጋችሁ በጥቁር ገበያ እንደዚሁም በባንኮችና በግል መመንዘሪያ ቢሮዎች ላይ የትኛው ባንክ ላይ ወይም የትኛው የግል ቢሮ ላይ በከፍተኛ ደረጃ በዕለቱ ይመነዝራል የሚለው መረጃ የምንሰጣችሁ ገጽ ነው። እንደምንቆያችሁ የዛሬ ጥቅምት 22 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያና የባንኮች እንደዚሁም የግል ምንዛሬ ቢሮዎችን መረጃ እንሰጣችኋለን። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 177 ብር ከ73 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ ኢትዮጵያ ውስጥ 1 ዶላር 171 ብር ከ75 እየተመነዘረ የሚገኝ ሲሆን መሸጫው 175 ብር ከ19 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ አባይ ባንክ ላይ 1 ዶላር በዛሬው ዕለት 152 ብር ከ22 እየተመነዘረ የሚገኝ ሲሆን መሸጫው 152 ብር ከ49 ነው። አማራ ባንክ ላይ ደግሞ በ149 ከ50 እየመነዘሩ 152 ብር ከ48 ሲሸጡ፣ ገዳ ባንክ ላይ ደግሞ በ149 ከ49 እየመነዘሩ 152 ብር ከ30 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 205 ብር ከ62 በመመንዘር ላይ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ 1 ዩሮ 192 ብር ከ70 እየተመነዘረ ይገኛል። እንደዚሁ መሸጫው 196 ብር ከ55 ሲሆን በከፍተኛ ከሚመነዝሩ ባንኮች ላይ ደግሞ አማራ ባንክ ላይ 1 ዩሮ 173 ብር ከ55 እየተመነዘረ 177 ብር ከ02 ሲሸጥ፣ አቢሲኒያ ባንክ ላይ ደግሞ 173 ብር ከ53 እየመነዘሩ 177 ብር በመሸጥ ላይ ይገኛሉ። ፀሐይ ባንክ ላይ ደግሞ 172 ብር ከ51 እየመነዘሩ 176 ብር ከ98 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 234 ብር ከ06 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ 1 ፓውንድ ስተርሊንግ አዲስ አበባ ላይ 218 ብር ከ01 እየተመነዘረ የሚገኝ ሲሆን መሸጫ 222 ከ37 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ ዳሽን ባንክ ላይ 1 ፓውንድ ስተርሊንግ 200 ብር ከ77 እየተመነዘረ የሚገኝ ሲሆን መሸጫ 204 ብር ከ78 ነው። እንደዚሁም አቢሲኒያ ባንክ ላይ 198 ብር ከ87 እየተመነዘረ 202 ከ85 ሲሸጥ፣ ዘመን ባንክ ላይም 197 ከ35 እየተመነዘረ 201 ከ30 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ድርሃም ነው። 1 አረብ ኤሚሬት ድራም በዛሬው ዕለት በጥቁር ገበያው 48 ብር ከ44 ሲመነዘር በግል መመንዘሪያ ቢሮዎች ላይ ደግሞ አንዱ ድርሃም 46 ብር ከ11 እየተመነዘረ ይገኛል። እንደዚሁ መሸጫው 47 ብር ከ03 ነው። በባንኮች ደግሞ በምናይሳ በከፍተኛ ደረጃ ድርሃምን ከሚመነዝሩ ባንኮች አቢሲኒያ ባንክ ላይ በዛሬው ዕለት 1 ድርሃም 43 ብር ከ33 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ20 ነው። እንደዚሁም አማራ ባንክ ላይ 40 ብር ከ70 እየመነዘሩ 41 ብር ከ50 ሲሸጡ፣ ብርሃን ባንክ ላይ ደግሞ 40 ብር ከ65 እየመነዘሩ 41 ብር ከ46 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ01 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንዱን የቻይና ዩዋን 22 ብር ከ62 እየመነዘሩት ሲገኙ መሸጫው 23 ብር ከ07 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ ብርሃን ባንክ ላይ አንዱን የቻይና ዩዋን 20 ብር ከ99 እየመነዘሩ የሚገኝ ሲሆን መሸጫው 21 ብር ከ41 ነው። እንደዚሁም አቢሲኒያ ባንክ ላይ 20 ብር ከ95 እየመነዘሩ 21 ብር ከ36 ሲሸጡ፣ ወጋገን ባንክ ላይ ደግሞ 20 ብር ከ92 እየመነዘሩ 21 ብር ከ34 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ45 በመመንዘር ላይ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ ሮሃ ፎሬክስ ላይ 45 ብር ከ30 እየተመነዘረ የሚገኝ ሲሆን መሸጫው 46 ብር ከ21 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ አቢሲኒያ ባንክ ላይ 1 ሳውዲ ሪያል 42 ብር ከ41 እየተመነዘረ የሚገኝ ሲሆን መሸጫው 43 ብር ከ26 ነው። አማራ ባንክ ላይ ደግሞ 39 ከ86 እየመነዘሩ 40 ብር ከ66 ሲሸጡ፣ ዳሽን ባንክ ላይም 39 ከ72 እየመነዘሩ 40 ብር ከ52 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው
220 ብር ከ95 እየመነዘሩ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንድ ስዊስ ፍራንክ 202 ብር ከ45 እየተመነዘረ የሚገኝ ሲሆን መሸጫ 206 ብር ከ50 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ አንድ ስዊስ ፍራንክ 186 ከ44 እየተመነዘረ የሚገኝ ሲሆን 190 ብር ከ17 መሸጫው ነው። ንብ ባንክ ላይ ደግሞ 186 ብር ከ11 እየመነዘሩ 189 ከ83 በመሸጥ ላይ ሲገኙ ወጋገን ባንክ ላይም በ185 ብር ከ13 እየመነዘሩ በ188 ብር ከ83 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 126 ብር ከ88 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንዱን የካናዳ ዶላር 110 ብር ከ03 እየመነዘሩ የሚገኝ ሲሆን መሸጫው 112 ብር ከ32 ነው። እንደዚሁም በባንክ በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩት ውስጥ ዳሽን ባንክ ላይ አንዱ የካናዳ ዶላር 107 ብር ከ62 እየተመነዘረ የሚገኝ ሲሆን በ109 ብር ከ77 በመሸጥ ላይ ይገኛል። አማራ ባንክ ላይ ደግሞ 107 ከ05 በመመንዘር ላይ የሚገኝ ሲሆን በ109 ከ19 በመሸጥ ላይ ይገኛል። ብርሃን ኢንተርናሽናል ባንክ ላይም 106 ብር ከ91 እየመነዘሩ በ109 ብር ከ05 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 116 ብር ከ32 እየተመነዘረ የሚገኝ ሲሆን በባንክ ደግሞ ቡና ባንክ ላይ 64 ብር ከ23 እየመነዘሩት በ65 ብር ከ52 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 18 ብር ከ72 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ አንድ ስዊድን ክሮናን 15 ብር ከ84 እየመነዘሩ የሚገኝ ሲሆን መሸጫ 16 ብር ከ16 ነው። እንደዚሁም ዘመን ባንክ ላይ 15 ብር ከ73 እየመነዘሩ 16 ብር ከ04 ሲሸጡ ወጋገን ባንክ ላይ ደግሞ 15 ብር ከ69 እየመነዘሩ 16 ብር ከ01 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 580 ብር ከ05 በመመንዘር ላይ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ኩዌት ዲናርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ ኩዌት ዲናር 498 ብር ከ55 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 504 ብር ከ21 ነው። እንደዚሁም ፀሐይ ባንክ ላይ 498 ብር ከ35 እየመነዘሩ 502 ብር ከ10 ሲሸጡ ብሔራዊ ባንክ ላይ ደግሞ 498 ብር ከ32 እየመነዘሩ 506 ብር ከ58 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ75 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 42 ብር ከ25 እየመነዘሩት ይገኛል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 472 ብር ከ92 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 401 ብር ከ20 እየመነዘሩት ይገኛሉ። የጆርዳን ዲናርን ደግሞ ስንመለከት አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 450 ብር ከ62 ሲመነዘር በባንክ ደግሞ 212 ብር ከ20 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ የኦማን ሪል ነው። አንድ የኦማን ሪያል በዛሬው ዕለት በጥቁር ገበያው 462 ብር ከ45 ሲመነዘር በባንክ ደግሞ 400 ብር ከ90 እየመነዘሩት ይገኛል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ23 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛል። የመን ሪልን ደግሞ በምናይ ሰዓት አንድ የመን ሪያል በዛሬው ዕለት በጥቁር ገበያው በ0.74 ሳንቲም ሲመነዘር በባንክ ደግሞ በ0.62 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ58 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ ደግሞ በ0.85 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ19 በባንክ እየመነዘሩት ይገኛሉ። የዛሬን ጨረስኩ። ላይክ፣ ሰብስክራይብ፣ ሼር እንደዚሁም ኮሜንት ማድረግ አይረሳቸው።